የፋኖ ኃይሎች በአገዛዙ ጦር ላይ ከባድ ጥቃት በመፈጸም ከፍተኛ ድል ሲቀናቸው የብልጽግና ባለስልጣናት ደግሞ በቁጥጥር ስር መዋላቸው ተሰምቷል። ባለስልጣናቱ በቁጥጥር ስር የዋሉት ቢሮ ዘግተው ከመከላከያ ጋር ከሸሹ በኋላ ተመልሰው በገቡበት ወረዳ መሆኑ መረጃውን አስገራሚ ያደርገዋል። ቀዳሚው መረጃችን ነው። ዓለም ከፍተኛ ትኩረት በነፈገው የወለጋ ቀጠና በአማራዎች ላይ የሚፈጸመው መዋቅራዊ የጅምላ ጥቃት አስከፊ ደረጃ ላይ መድረሱ ተሰምቷል። በአንድ መንደር ብቻ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ መገደላቸውን የአካባቢው ምንጮች ነግረውናል። ለመሆኑ በወለጋ ምን እየተካሄደ ነው ስንል መረጃዎችን ፈትሸናል። የህወሓትና የብልጽግና የቅድመ ድርድር ነጥቦች በየራሳቸው መንገድ ተለይተዋል። ኦባሳንጆ የህወሓትን 4 የድርድር ቅድመ ሁኔታ እንደተቀበሉት ሁሉ የብልጽግናን 3 የድርድር ቅድመ ሁኔታ ለህወሓቱ ሊቀመንበር ማድረሳቸው ተሰምተዋል። ከዚህ የቅድመ ድርድር ሂደት ጀርባ የአሜሪካኖች እጅ አለበት ተብሏል። በሰፊው ቃኝተነዋል። አሜሪካ በኢትዮ ኤርትራ ጦርነት የቀድሞ ስህተቷን እየደገመች ነው የሚል ትችት ቀርቦባታል። በጉዳዩ ላይ ትንታኔውን ያስነበበው ሚድል ኢስት ፎረም አሜሪካ በአፍሪካ ቀንድ ለሁለተኛ ጊዜ ታሪካዊ ስህተት እየሰራች ነው ሲል ማስጠንቀቂያ ሰጥቷል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በአገዛዙ ጦር ላይ ከባድ ጥቃት በመፈጸም ከፍተኛ ድል ሲቀናቸው የብልጽግና ባለስልጣናት ደግሞ በቁጥጥር ስር መዋላቸው ተሰምቷል። ባለስልጣናቱ በቁጥጥር ስር የዋሉት ቢሮ ዘግተው ከመከላከያ ጋር ከሸሹ በኋላ ተመልሰው በገቡበት ወረዳ መሆኑ መረጃውን አስገራሚ ያደርገዋል። የፋኖ ኃይሎች በአገዛዙ ጦር ላይ ከባድ የተባለ ጥቃት መሰንዘራቸውን አሳውቀዋል። አፋብን በላይ ዘለቀ 3ኛ አዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ ጣይቱ ሻለቃ ለተከታታይ 5 ቀናት ባገዛዙ ጦር ላይ ከፍተኛ ኪሳራ ማድረሱን ዛሬ ነሐሴ 20 ቀን በይፋዊ መረጃው ላይ አመላክተዋል። ያገዛዙ ሰራዊት ከሌሊቱ 10 ሰዓት ላይ ከደብረ ታቦር ከተማ ተነስቶ ወደ ማህደረ ማርያም ከተማ አቅጣጫ በመንቀሳቀስ ላይ ያለ ጣይቱ ሻለቃ ልዩ ስሙ ወርቄ በተባለ ቦታ ላይ ደፈጣ በመጣል ከባድ ማጥቃት መፈጸማቸውን ባሳወቀበት የግንባር መረጃው ያገዛዙ ሰራዊት ሻምበል መሪውን ጨምሮ 11 ወታደሮች በውጊያ መሞታቸውን፣ ቁጥራቸው በውል ያልተለዩ ደግሞ ጽኑ ቆስለኛ ሆነው ወደ ደብረ ታቦር ሆስፒታል መግባታቸውን ገልጿል። ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ፣ መቅደላ ብርጌድ እንዲሁም ውባንታ ባተ ተወርዋሪ ክፍለ ጦር ተደጋጋሚ ከባድ የሆነ ወታደራዊና ፖለቲካዊ ሽንፈት የደረሰበት ያገዛዙ ኃይል ምንም አይነት መሳሪያ ባልታጠቁ ንጹሃን ላይ የጦር ወንጀል መፈጸሙን ከአካባቢው ምንጮች ሰምተናል። ውጊያው በተቀሰቀሰበት ቀጠና ከወርቂ አካባቢ ወደ ደብረ ታቦር ከተማ በጧት ገበያ ሲሄዱ የነበሩትን 3 ንጹሃን አርሶ አደሮችን ለፋኖ መረጃ ሰጥታቸዋል በማለትም በግፍ መግደሉን፣ ሌሎች 2 አርሶ አደሮች ደግሞ ጽኑ ቁስለኛ መሆናቸውን ሰምተናል። ከሰሞኑ ጠንካራ የውጊያ ቀጠናዎች ሆነው በሰነበቱት ከደብረ ታቦር ከተማ በቅርብ ርቀት ቆስቋም፣ መድኃኔዓለም፣ ወርቄ፣ ቀፎ ቤትና ወርቅ አጠና በተባሉ አካባቢዎች ከ31 በላይ ያገዛዙ ወታደሮች ሞትና ቁስለኛ መሆናቸው ይታወሳል። እንዲያም ሆኖ በእነዚህ አካባቢዎች አንዲት ነርስን ጨምሮ ከ11 በላይ ንጹሃን በአገዛዙ ወታደሮች እርምጃ እንደተወሰደባቸው መዘገባችን አይዘነጋም። በትናንትናው ዕለት እርምጃ የተወሰደባቸውን ንጹሃን ጨምሮ ከውጊያው ጋር ምንም አይነት ግንኙነት የሌላቸው የሕክምና ባለሙያ ጨምሮ ባለፉት 5 ቀናት ከ15 በላይ ንጹሃን በግፍ መገደላቸውን የአካባቢው ምንጮች ነግረውናል። በሌላ በኩል በወሎ ቤተ አማራ ሰሞኑን ከባድ ውጊያ በተካሄደባቸው አካባቢዎች የብልጽግና ባለስልጣናት በቁጥጥር ስር መዋላቸው ተሰምቷል። በደቡብ ወሎ ዞን ደላንታ ወረዳ የብልጽግና ባለስልጣናት ማዳበሪያና የእርዳታ እህል ለፋኖ አሳልፈው ሰጥተዋል በሚል በቁጥጥር ስር ውለዋል። ከ75 ሚሊዮን ብር በላይ ያወጣል የተባለ በደላንታ ወረዳ መጋዘን የነበረው የእርዳታ ስንዴና የአፈር ማዳበሪያ ጋር በተያያዘ በቁጥጥር ስር የዋሉት የብልጽግና አመራሮች በመከላከያ እጀባ በሚንቀሳቀሱበት ሁኔታ እንዲህ ያለ እርምጃ በአገዛዙ በኩል ሲወሰድባቸው መታየቱ እርምጃውን አስገራሚ ያደርገዋል። በመረጃው መሰረት የደላንታ ወረዳ አስተዳዳሪ፣ የወረዳው ብልጽግና ጽሕፈት ቤት ኃላፊ፣ የወገል ጤና ከተማ ከንቲባ በቁጥጥር ስር ውለዋል። ባለስልጣናቱ ያገዛዙ ሰራዊት በወታደራዊ ሽንፈት ወረዳውን ሲለቅ አብረው እንደሚለቁና ተመልሶ ሲገባ እንደሚመለሱ እየታወቀ መከላከያ ላጠፋው ጥፋት እነሱ ተጠያቂ መሆናቸው በሌሎች የአካባቢው ባለስልጣናት ላይ ድንጋጤ ፈጥሯል ነው የተባለው። ዓለም አሁንም ከፍተኛ ትኩረት በነፈገው በወለጋ አማራዎች ላይ የሚፈጸመው የጅምላ ጥቃት አስከፊ ደረጃ ላይ ደርሷል ተባለ። በአንድ መንደር ብቻ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ መገደላቸው ተሰምቷል።
ዓለም ከፍተኛ ትኩረት በነፈገው የወለጋ ቀጠና በአማራዎች ላይ የሚፈጸመው መዋቅራዊ የጅምላ ጥቃት አስከፊ ደረጃ ላይ መድረሱ ተሰምቷል። ያገዛዙ መከላከያ ሰራዊት፣ የኦሮሚያ ክልል ልዩ ኃይል፣ ገዳ ኮማንዶ፣ ጋቸና ሲርና፣ ረጴ ኦላና የሚኒሻ ኃይሉ በቅንጅት በምስራቅ ወለጋ በአማራ ተወላጆች ላይ የከፈቱት የጅምላ ጥቃት ተባብሶ መቀጠሉን ከስፍራው የወጡ መረጃዎች ያመላክታሉ። በምስራቅ ወለጋ ዞን ጊዳይ ያና ወረዳ ልዩ ቦታው መንደር 3 ተብሎ በሚጠራው አካባቢ መከላከያ ሰራዊትና የክልሉ ልዩ ኃይል እንዲሁም ገዳ ኮማንዶና የሚኒሻ ኃይሉ በቅንጅት በከፈቱት መዋቅራዊ ጥቃት በርካታ ንጹሃን በጅምላ ያለቁ መሆኑን የአካባቢው ምንጮች ተናግረዋል። በመንደሩ የጅምላ ጥቃቱ የተከፈተው ከነሐሴ 18 ቀን ማልዳ ጀምሮ ሲሆን በዚህም የሃይማኖት አባቶችንና አረጋውያንን ጨምሮ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ መሞታቸውን ከአካባቢው ምንጮች ሰምተናል። ንጹሃኑ የተጨፈጨፉት በመከላከያ ሰራዊቱና በገዳ ኮማንዶ ኃይል ሽፋንና እገዛ በሚሰጠው ከክላሽ ጀምሮ ሜንጫና ቆንጨራ በታጠቀ የቄሮ ቡድን መሆኑን ከጥቃቱ የተረፉ እማኞች ተናግረዋል። እስካሁን የ22 ንጹሃኖች አስከሬን መገኘቱን፣ አሁንም በየእርሻ ሰብሉ ወድቆ የሚገኝ አስከሬን መኖሩን ከስፍራው የሚወጡ መረጃዎች ያመላክታሉ። በክልሉ ኃይሎች ከለላ የሚሰጠው ከክላሽ ጀምሮ ሌሎች ድምፅ አልባ መሳሪያዎችን ጭምር የታጠቀ መደበኛ ቡድን ቤት ለቤት እየዞረ መሸሽ ያልቻሉ ነፍሰ ጡር እናቶችንና አቅመ ደካሞችን ጭምር በአሰቃቂ ሁኔታ በጅምላ እያጠቃ እንደሆነ የገለጹት የአካባቢው ምንጮች ከተገደሉ ንጹሃኖች በተጨማሪ መንደሮች ሙሉ በሙሉ መውደማቸውን ለጣና ቲቪ አረጋግጠዋል። የአማራ ሀብት ንብረት ተዘርፎ የዞኑ መቀመጫ ወደሆነችው ነቀምቴ ከተማ ተጭኖ ተወስዷል የሚሉት ከጥቃቱ የተረፉ የአካባቢው ነዋሪዎች እስካሁን ባለው ሁኔታ አንድ ወደ መንደር 3 መንደር 22 ፈንድቃና ሌሎች የዞኑ አካባቢዎች ከመንደርነት ወደ አመድነት ተቀይረዋል ነው ያሉትም። በመከላከያ የከባድ መሳሪያ ሽፋን ሰጭነት በልዩ ኃይሉና በገዳ ኮማንዶ መሪነት የጅምላ ጥቃቱ ከመደበኛ እስከ ኢመደበኛ ኃይሎች ድረስ እያሳተፈ እንደሆነ የአካባቢው ምንጮች ነግረውናል። በአካባቢው የከባድ መሳሪያ ሽፋን ከመስጠት ጀምሮ ህፃናትና አረጋውያንን በስለታማ መሳሪያዎች የሚገድሉ ወጣቶችን አደራጅቶ በወታደራዊ ኦራል ተሽከርካሪ ጭኖ ከቦታ ቦታ እስከ ማንቀሳቀስና እልቂቱን እስከ መምራት የደረሰ ሰፊ ስራ የሚሰራው በሌተናል ጀነራል ዘውዱ በላይ የሚመራው ማዕከላዊ እዝ መሆኑ በመረጃው ላይ ተመላክቷል። የኦባሳንጆን የመቀሌ ጉዞ ተከትሎ የአሜሪካ ኤምባሲ መግለጫ ወጣ። በሌላ በኩል ኦባሳንጆ የህወሓትን 4 የድርድር ቅድመ ሁኔታ እንደተቀበሉት ሁሉ የብልጽግናን 3 የድርድር ቅድመ ሁኔታ ለህወሓቱ ሊቀመንበር ማድረሳቸው ተሰምቷል። ሊቀመንበሩ በከፍተኛ ብስጭት እና ቁጣ ውስጥ መሆናቸውም ታውቋል። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የመቀሌ ጉዞን ተከትሎ በኢትዮጵያ የአሜሪካ ኤምባሲ መግለጫ አውጥቷል። መግለጫውን የሰጡት አምባሳደር ኤርቫን ማሲንጋ የኦባሳንጆን የመቀሌ ጉዞ ወሳኝና አበረታች ነበር ብለውታል። አምባሳደሩ አክለውም ለኢትዮጵያ ህዝብ የወደፊት ዕጣ ፈንታ ወሳኝ በሆነው በዚህ ጉዳይ ላይ ከኦባሳንጆ ጋር በቅርበት ለመስራት ፍላጎት እንዳላቸው አመላክተዋል። አሜሪካ የፕሪቶሪያው ግጭት የማቆም ስምምነት እንዲፈረም በማድረጉ ረገድ ከፍተኛ ሚና የተጫወተች አገር መሆኗ የድጋሚ ድርድር ክትትሏን ትኩረት ሳቢ አድርገዋል። የአሜሪካን አቋም በኤምባሲው የማህበራዊ ትስስር ገጾች በኩል ያጋሩት በኢትዮጵያ የአሜሪካ አምባሳደር ኤርቫን ማሲንጋ በዚሁ መልእክታቸው የኦባሳንጆ ወደ መቀሌ ተጉዞ የሰላም ጥረቶችን ማድረግ በእጅጉ የሚበረታታ ስለሆነ የኦባሳንጆን ዳግም ወደ መቀሌ መመለስን በጉጉት እንጠብቃልና ያሉትም በአዲስ አበባ የአሜሪካው አምባሳደር ከዚህ ቀደም ወደ መቀሌ አድርገውት የነበረው ጉዞ በደብረ ጽዮን እምቢተኝነት ሳይሳካ መቅረቱ ይታወሳል። የአሜሪካ አቋም የታደሰው ወረደ ጊዜያዊ አስተዳደር ወደ ነበረበት ቦታ ይመለስ መሆኑን ተከትሎ በነ ደብረ ጽዮን በኩል ሐሳቡ ውድቅ መደረጉ ይታወሳል። አሁን ላይ ኦባሳንጆ የህወሓትና የብልጽግና የድርድር ቅድመ ሁኔታን ከሁለቱም በኩል መቀበላቸው የድርድሩን በይፋ መጀመር አመላካች ነው የሚሉ የመረጃ ትንታኔዎች ጎላ ብለው በመሰማት ላይ ናቸው። ህወሓት በሚዲያ ፕሮፓጋንዳው ጄኖሳይደሩ አብይ አህመድ የሚለውን አገላለጽ በመተው የኢትዮጵያ መንግስት የሚል የተለሳለሰ አገላለጽ መጠቀም መጀመሩን የጣና ዘጋቢዎች ታዝበዋል። በትናንትናው ዕለት ይፋ በሆነው መረጃ መሰረት ህወሓት ለድርድሩ 4 ቅድመ ሁኔታ አስቀምጧል። እነሱም አንደኛ በትግራይ ላይ የተጫነው የኢኮኖሚ ማዕቀብ እንዲነሳ፣ ሁለተኛ ወታደራዊ ከበባ ማቆምና የተፈጠረው ውጥረት እንዲረግብ፣ ሶስተኛ የህወሓትን ፖለቲካዊና ህጋዊ ማንነት መመለስ፣ አራተኛ የአማራ ታሪካዊ ርስቶች ወልቃይት፣ ጠገዴ፣ ጠለምትና ራያን መመለስ የሚለውን የድርድር ቅድመ ሁኔታ ለኦባሳንጆ አሳውቋል። የብልጽግናው አገዛዝ በበኩሉ 3 የድርድር ቅድመ ሁኔታ አስቀምጧል። እነሱም አንደኛ ጽምዶ በሚል ስም እየተደረገ ያለው የኢትዮጵያ ሉዓላዊነት የሚፈታተን ድርጊት እንዲቆም፣ ሁለተኛ ህወሓት በኃይል ያፈረሰውን የትግራይ ጊዜያዊ አስተዳደርን ወደ ቦታው እንዲመለስ፣ ሶስተኛ ወታደራዊ ትንኮሳዎች እንዲቆሙና ወደ ዲዲአር ማዕቀፍ እንዲገባ ማድረግ የሚል መሆኑን ምንጮች ጠቁመዋል። እነዚህ የብልጽግና የድርድር ቅድመ ሁኔታዎች የህወሓቱን ሊቀመንበር ደብረጽዮን ገብረ ሚካኤልን እንዳስቆጣቸው ምንጮች
ገልጸዋል። ለህወሓት የቀረቡ የመረጃ ምንጮች በበኩላቸው የደብረጽዮን መሪነት ለድርድር የማይቀርብ ጉዳይ መሆኑን ለኦባሳንጆ መናገራቸውን ገልጸዋል። ደብረጽዮን የተቆጡበትን የድርድር ቅድመ ሁኔታ ከህወሓት አባላት ጋር እንደሚወያዩበት ለኦባሳንጆ በመግለጽም ኦባሳንጆም ከህወሓት የቀረቡ ቅድመ ሁኔታዎችን ይዘው ወደ አዲስ አበባ መመለሳቸው ታውቋል። አዛውንቱ አደራዳሪ በሚቀጥለው ሳምንት ተመልሰው መቀሌ እንደሚሄዱ ይጠበቃል። ይህን የቅድመ ድርድር ሂደት አሜሪካኖቹ ከጀርባ ሆነው እንደሚመሩት የዲፕሎማቲክ መረጃ ምንጮች ያመላክታሉ። ህወሓትና ብልጽግና በየራሳቸው ፍላጎት ያስቀመጧቸው ቅድመ ሁኔታዎች ምን ያህል ይሳካሉ የሚለው ጉዳይ አጠያያቂ ቢሆንም ወደ ዳግም ድርድር የሚገቡ ከሆነ አብላጫ አቅም ፈጥሮ ለመግባት የሚደረጉ የኃይል አማራጮች ሊኖሩ እንደሚችሉ ተገማች ሆኗል። ህወሓት የፕሮፓጋንዳ ይዘቱን ከማክረር ወደ ማላላት ሲሻገር ወታደራዊ እንቅስቃሴዎቹ ግን ባሉበት ቀጥለዋል። ብልጽግና በበኩሉ በተከታታይ የድሮን ጥቃቶች ላይ ትኩረት አድርጓል። ህወሓት በቀጣዩ ድርድር ብቻውን ከመደራደር ይልቅ የጥምረት ኃይሎችን ይዞ መደራደር የተሻለ ጥቅሜን ያስከብርልኛል ብሎ ካመነ ሊያደርገው እንደሚችል ቢገመትም በየትኛውም ኃይል ዘንድ የአማራ ታሪካዊ ርስቶች ለድርድር የማይቀርቡ ህዝባዊ አቋሞች መሆናቸው ይታወቃል። በኢትዮጵያ አስገዳጅ የሽግግር መንግስት ምስረታን ጨምሮ የለውጥ እድሎች ከፊት ለፊት እየመጡ እንዳሉ ጥቂት የማይባሉ የፖለቲካ ተንታኞች ያምናሉ። ዓለም አቀፍ ጫናና ፖለቲካዊ ሽግግር በኢትዮጵያ የመምጣት እድሎች እንዳሉ የሚያምኑ የፖለቲካ ተንታኞችም በዚህ መሰሉ እድል ላይ የህወሓት ጠባብ ፍላጎት አደጋ እንዳለው ስጋታቸውን ይገልጻሉ። ለዚህም አሁንም የአማራ ታሪካዊ ርስቶችን አንጋጦ መመልከቱን ያነሳሉ። በተራዛሚ ጦርነትና በአዳዲስ የጦርነት ግንባር አደናና ቀጠናዊ ውጥረት ውስጥ የሚገኘው የብልጽግናው አገዛዝም እንደ አሜሪካና የአውሮፓ ህብረት ያሉ ኃይሎች በኢትዮጵያ ያለው ቀውስ የቀጠናውን ደህንነት አደጋ ላይ ጥሏል ብለው ካመኑ በማዕቀብና በዲፕሎማሲያዊ መገለል አገዛዙን ሊያዳክሙት ይችላሉ። ይህም የብልጽግናው አለቃ አብይ አህመድ ለሽግግር መንግስት ስልጣናቸውን እንዲለቁ ወይንም በድርድር እንዲወርዱ ሊያደርግ ይችላል የሚለው የቢሆን እድል የተዘጋ ፋይል አለመሆኑን ተንታኞች ያስረዳሉ። ሌሎች አስተያየት ሰጪዎች በበኩላቸው አዲስ ጦርነት እንዳይቀሰቀስ የሚደረጉ ዲፕሎማሲያዊ ጥረቶችም እስካሁን ተጨባጭ ውጤት አላመጡም። ውጤት አመጡ ከተባለም ጦርነቱ እንዳይጀመር ጊዜውን አራዘሙት እንጂ ሂደቶቹ ወደ አዲስ የጦርነት ምዕራፍ የሚያመሩ ይመስላሉ ይላሉ። ሆኖም ዓለም አቀፍ ጫናና ፖለቲካዊ ሽግግር በኢትዮጵያና በቀጠናው ጨርሶ የተዘጋ ድል እንዳልሆነ ለዚህ ግን የአብይ አህመድ አገዛዝ በማዕቀብና በዲፕሎማሲያዊ መገለል ሊደርስበት ግድ እንደሚል የሚያስረዱ የፖለቲካ ተንታኞችም የአማራ ጥቅሞች በዘላቂነት መከበር የሚችሉት በስር ነቀል ለውጥ ሆኖ ለዚህም የኃይል ማዕከል መሆን የሚያስችሉ ሁለንተናዊ አቅሞችን በማሳደግ እንደሆነ ይመክራሉ። አሜሪካ በኢትዮ ኤርትራ ጦርነት የቀድሞ ስህተቷን እየደገመች ነው ተባለ። አሜሪካ በኢትዮ ኤርትራ ጦርነት የቀድሞ ስህተቷን እየደገመች መሆኗ ተሰምቷል። በጉዳዩ ላይ ትንታኔውን ያስነበበው ሚድል ኢስት ፎረም አሜሪካ በአፍሪካ ቀንድ ለሁለተኛ ጊዜ ታሪካዊ ስህተት እየሰራች ነው ሲል ማስጠንቀቂያ ሰጥቷል። በሚዲያው ላይ በወጣው ትንታኔ አሜሪካ እንደ አውሮፓ አቆጣጠር ከ1997 እስከ 1998 በተካሄደው የኢትዮ ኤርትራ ጦርነት ወቅት የፈጸመችውን ስህተት አሁን እየደገመች ነው ሲል ተችቷል። አሜሪካ ያኔ ጦርነቱ ከመከሰቱ በፊት የማስቆም እድል የነበራት ቢሆንም አውዳሚው ጦርነት መካሄዱን በማስታወስ አሁንም ስህተት እየሰራች ነው ሲል ገልጿል። አዲስ አበባና አስመራ ወደ ጦርነት የሚያመሩ መንገዶችን እየተከተሉ መሆኑን አሜሪካና ሌሎች ዓለም አቀፍ ኃይሎች በተለይም የኤርትራ መንግስት የጦር አሰላለፍና እንቅስቃሴን በተመለከተ በርካታ ጊዜያት መረጃ ቢቀርብላቸውም ለጉዳዩ የሚገባውን ያህል ትኩረት እንዳልሰጡ ጽሑፉ አመላክቷል። ከ28 ዓመታት በፊት የተካሄደው የሁለቱ ሀገራት ጦርነት የአሜሪካ የዲፕሎማሲ ስኬት ከጦርነቱ በኋላ ማደራደር መሆኑን ገልጾ ያ ግን ሞትና እልቂት ከተከሰተ በኋላ የመጣ ነው ብሏል። አሁን መሬት ላይ ያሉ ሁኔታዎች የሚያሳዩት የዚያኑ የቀድሞውን የሁለቱ ሀገራት ጦርነት ጅማሮች የሚያመላክቱ ናቸው ሲል አስጠንቅቋል። በደንበር አካባቢዎች ጦር ሰፍሮ መገኘቱ አዲስ የግጭት መንገድን የተከተለ ነው ብሏል። አሜሪካም ሆነች ሌሎች ዓለም አቀፍ ኃይሎች ምላሽ የሰጡት ነገሮች መሬት ላይ ቅርጻቸውን እየቀየሩና አሁን ተጨባጭ የጦርነት አሰላለፍ ከተፈጠረ በኋላ ነው ሲል ትንታኔው የተፈጠረውን ክፍተት አመላክቷል። አሜሪካ የቀድሞውን ጦርነት የማስቆም እድል የነበራት ቢሆንም በሰራቸው ስትራቴጂካዊ ስህተት እሳቱ እንዳይለኮስ የነበራትን የተጽዕኖ አቅም ሳትጠቀምበት መቅረቷን ገልጿል። እንደ አውሮፓ አቆጣጠር በ1998 የነበረውን የጦርነት ሁኔታ አሜሪካ በሁለቱ ሀገራት መካከል ብትመለከትም ጉዳዩን የተለመደ የአፍሪካ ቀንድ ሽኩቻና የፖለቲካ ትኩሳት አድርጋ በማየቷ የባድመው ደም አፋሳሽ ጦርነት መቀስቀሱ ይታወሳል። ሚድል ኢስት ፎረም በትንታኔው ላይ እንዳመላከተው ይህ አውዳሚ ጦርነት ዳግም ሊፈጠር ጫፍ መድረሱን፣ ይህንን የማስቆም ደግሞ አሜሪካ ትልቅ ሚና እንዳላት ገልጿል። ኢንተርናሽናል ክራይሲስ ግሩፕን ጨምሮ በርካታ ዓለም አቀፍ ተቋማትና ሚዲያዎች በኢትዮጵያና ኤርትራ መካከል ያለው ወታደራዊ ፍጥጫ በማንኛውም ሰዓትና ሁኔታ ወደ ግጭት ሊያመራ እንደሚችል የስጋት ትንተናቸውን በስፋት ማቅረባቸው ይታወሳል። በአዲስ አበባ፣ አስመራና መቀሌ መካከል የእርስ በርስ አለመተማመን መኖሩን፣ አንዱ ሌላኛውን ለማጥፋት ይሰራል የሚለው ድምዳሜ ዓለም አቀፉ ማህበረሰብ የጋራ ግንዛቤ የያዘበት ጉዳይ ሆኗል።
አሜሪካ የውክልና ጦር ሜዳ ወደ ሆነችው ሱዳን ምንም አይነት መሳሪያ እንዳይገባ ማዕቀብ ልትጥል ነው ተባለ። አሜሪካ በሱዳን ላይ ጠንካራ ማዕቀብ ለመጣል እየተንቀሳቀሰች መሆኗ ተሰማ። በጉዳዩ ላይ ሱዳን ፖስት እንደዘገበው አሜሪካ በመላው ሱዳን ባሉ ኃይሎችና አጋሮች ላይ ከባድ ማዕቀብ ልትጥል ነው። ከሰሞኑ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቀደም ሲል በሱዳን ዳርፉር ክልል ላይ ጥሎት የነበረውን የመሳሪያ ማዕቀብ ለማስቀጠል እየተዘጋጀ መሆኑን ተከትሎ ማዕቀቡ መላውን ሱዳን የሚያካትት እንዲሆን ዋሽንግተን ጫና እያደረገች ነው። ዋሽንግተን በጦርነቱ የመሳሪያ ሎጂስቲክስ አቅርቦት ምንጮችን ለማድረቅ አልማለች የተባለ ሲሆን ይህም በፈጣን ደጋፊ ኃይሎችም ሆነ በሱዳን ጦር በኩል ያሉትን ሁሉንም አካላት የሚያካትት ነው። የፕሬዝዳንት ዶናልድ ትራምፕ የአረብና አፍሪካ ጉዳዮች ልዩ መልእክተኛና አማካሪ የሆኑት ማሳድ ብሎስ ትላንት ለጸጥታው ምክር ቤት ባደረጉት ንግግር 4 ዓመታትን በዘለቀው የሱዳን ጦርነት የውጭ ፋይናንስ፣ ወታደራዊና ፖለቲካዊ ድጋፎች ለጦርነቱ መቀጠል እንዲሁም ተፋላሚዎቹ ወደ ድርድር እንዳይመጡ ምክንያት መሆናቸውን ገልጸዋል። የዋሽንግተን መልእክተኛው የተመድ የጸጥታው ምክር ቤት ያለውን ሙሉ አቅም እንዲጠቀም የጠየቁ ሲሆን በሁለቱ ተፋላሚ ወገኖች በኩል እጅግ ግዙፍና እያደገ የመጣ ሲሉ የገለጹት የውጭ ወታደራዊ ድጋፍ እንዲቆም አጠቃላይ ማዕቀብ እንደሚያስፈልግ አጽንኦት ሰጥተዋል። ጦርነቱ የ59,000 ሰዎችን ሕይወት መቅጠፉን ከ13 ሚሊዮን በላይ ሕዝብ ማፈናቀሉን እንዲሁም አሁን በሱዳን በርካታ ስፍራዎች ረሃብ መግባቱን በመጥቀስ የተመድ የጸጥታው ምክር ቤት አፋጣኝ መፍትሄ እንዲያመጣ ተጠይቋል። አሜሪካ የሚጣለው ከባድ ማዕቀብ በዋናነት ከውጭ በሚገባው መሳሪያ ላይ እንዲሆን ፍላጎት እንዳላት የገለጸችው በውስጥ ያሉ ተፋላሚዎች በጦርነቱ ለመቀጠል ያላቸው ስሌት በውጭ መሳሪያ አቅርቦት ላይ የተመሰረተ በመሆኑ ነው ተብሏል። በዚህም የጸጥታው ምክር ቤት በዳርፉር ላይ ጥሎት የነበረውን የመሳሪያ ማዕቀብ በመላው ሱዳን ላይ እንዲያደርግም ዋሽንግተን ግፊት እያደረገች ይገኛል። የዋሽንግተን የማዕቀብ ሐሳብ ከተሳካ በሱዳን ጦርነት በስፋት እየታዩ ባሉት ድሮኖችና ሌሎች ዘመናዊ ቴክኖሎጂዎች ላይ ማዕቀብ የሚጣል ይሆናል። በተመድ የፖለቲካና ሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝሜሪ ዲካርሎ በሱዳን ጦርነት እየታዩ ያሉ ድሮኖችና ሌሎች ውስብስብ ቴክኖሎጂ ያላቸው መሳሪያዎች የውጭ ኃይሎች ምን ያህል በጦርነቱ እጃቸው እንደገባ ማረጋገጫዎች መሆናቸውን በትላንቱ ስብሰባ ላይ ተናግረዋል። በዳርፉር ላይ የተጣለው የተመድ የመሳሪያ ማዕቀብ ላለፉት 2 አስርተ ዓመታትም በስራ ላይ የቆየ ሲሆን በቀጣዩ ሴፕቴምበር 12 የሚያበቃ ይሆናል። በሱዳን በጀነራል አብዱል ፈታህ አልቡርሃን በሚመራው መደበኛ ጦር ሰራዊትና በጀነራል መሐመድ ሐምዳን ዳገሎ ፈጥኖ ደራሽ ኃይሎች መካከል ፓራሚሊታሪ ወይንም ትይዩ ጦርን ወደ መደበኛ ጦር ለማዋሃድ በነበረው እቅድ አለመግባባት ተፈጥሮ እንደ አውሮፓ አቆጣጠር ከሚያዝያ 2023 ጀምሮ የተቀሰቀሰው የሱዳኑ ጦርነትም የብልጽግናውን አገዛዝ ጨምሮ ከ18 በላይ ሀገራት እጃቸውን ያስገቡበት ወደ ውክልና ጦርነት ያደገ አስከፊ ጦርነት ለ4 ዓመታት እንደቀጠለ ነው። በአሁኑ ወቅት ሀገሪቱን ሙሉ በሙሉ ሊባል በሚችል ደረጃ ወድማለችም። እንደ ተባበሩት መንግስታት ድርጅት ይፋዊ መረጃ በዚህ ደም አፋሳሽ ጦርነት ምክንያት እስካሁን በ10 ሺዎች የሚቆጠሩ ንጹሃን ዜጎች ህይወታቸውን ያጡ ሲሆን ወደ 13 ሚሊዮን የሚጠጉ ሱዳናውያን ደግሞ ከቀያቸው ተፈናቅለው ለከፋ ስደትና ረሃብ ተዳርገዋል። በአሁኑ ወቅት የጀነራል አልቡርሃን ጦር ወደ ካርቱም መቀመጫዋ ሲመለስም የጀነራል መሐመድ ሐምዳን ዳገሎ ጦር ደግሞ በዳርፉር ትልቋ ከተማ ኒያላ የራሱን ጊዜያዊ መንግስት ሰይሞ ይገኛል። የኢትዮጵያ ተዋሳኝ የሆኑ ግዛቶችን ጨምሮ ዋና የውጊያ ማዕከል በሆኑት በብሉ ናይል ግዛት፣ በዳርፉር፣ በኮርዶፋና በሌሎች የሱዳን ክፍሎች ውጊያው አሁንም ቀጥሏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር